እኔ በ1000 ፓውንድ ነጭ ቅማል ልርገጥላችሁ፣ እንስማማ። በዚህ ደረጃ ስታባላ ማየት ያለባችሁ ማን ነው የሚያቀሳስረን? ነጭ ቅማል በስስ ብልታችሁ ነው የምትመጣው። አንቺን እንደዚህ የሚልሽ ሰው አለ፣ አጀንዳ እነግርሻለሁ ብላ ነው የምትይዝሽ። መጀመሪያ ላይ የከፈልኩት 2000 ፓውንድ እንዳትሰድባት ተብሎ የመጀመሪያ ጊዜ ሰደበቻት ጊዜ ያ ሲሰጣት ስታቆም ከድኛ ያስቀምጨዋለሁ ከዚህ በኋላ ብላ መደራደሪያ ደግሞ የአይዲያ መደራደሪያዋ ምንድነው? ጉቺ ስሜን ብትጠራ እማ እግር ትበላለች። አንበሳ አልሰጣትም፣ እግር ነው የምትበላው። አይ እኔ አሁን እንዳሳብ ይቅርታ በማልገባው እንዳሳብ እኔ በ1000 ፓውንድ ነጭ ቅማል ልርገጥላችሁ፣ እንስማማ። ረጂውን አንተም እኮ ረግጠህን ምናምን ታውቃለህ፣ ግን በጣም ረጅም ርቀት ነው የምትሄደው። እሷ እኔ ቤተሰብ ምናምን አይመቸኝም። ፕላስ ደግሞ እንዲያለችኝ በሚለው አይደለም። እሷ እኮ እንትና እንዲያለችኝ። አሁን ዱባይ ውስጥ ተደራድሩና አንድ 3000 ፓውንድ ምናምን ልቀቁብኝ፣ አስለቀቃታለሁ። ይህን ሚዲያ እንደራደር። ቤተሰብ አገማችሁ እኮ ሚዲያውን በለው። ግን አንዳንዴ ምንድን ነው የእኛ ሰው መማር ያለበት፣ ሰው ብዙ ኳሊቲ እያለው አንድ ነገር ቢሳሳት መታለፍ አለበት ብዬ አምናለሁ። እኔ እንደዛ አይነት ሰው ብዙ ኳሊቲ ካለው ቢሳሳት እንኳን በውስጥ የተወራን በአደባባይ ያልተወራን ነገር እንዲህ ተብሏል ብሎ አቀሳስሮ አሁን 25 አንበሳ ይውረድልኝ ያለችው ያንን ቪዲዮ ለማውጣት ያንን ንግግር እንደው በከፈሏት እኔ ደስ ነው የሚለኝ። በከፈለው እና ጥሩ አይደለም። እኔ እውነቴን ነው የምለው። በዚህ ደረጃ አብሮ ስንት የበሉ የጠጡ ወንድምና እህቶች ለማጋደል የተሄደበት ርቀት እግዚአብሔር ይሆናል። እግዚአብሔር ደግሞ ምንም ሳታረጓት የደበረኝ ፓርት እሱ ነው። አልሰደባችኋት፣ አልደረሳችሁባት፣ ምኗም ጋር አልደረሳችሁ፣ ምኗም ጋር አልተገናኛችሁም። ገባሽ? የተረጋገጥሽው ሰው ተረጋገጭ፣ ምንም ሳትደርሺ እና ግን እግዚአብሔር ታያላችሁ የሚመጣውን ነገር በእሷ ለጎፈንድሚ በመማቃ ካልመጣች ዮኒ ማኛ ምን አለ በሉ። እግዚአብሔር ምስክር ለጤንነት ያርግላት። ማቃ ነው የምትመጣው። እግዚአብሔር ግን የጤና ያርግላት። ጥሩ አይደለም ይተው ማንኛውም ደስ ብሎኛል። እናንተ ፈታችኋል። ከዚህ በኋላ ዶክመንት አወጣለሁ ብላ ብትዘቀዝቅ ብትለፈልፍ ለገንዘቡ ነው። ባትጣሉ ደስ ይለኛል። ዱባይ ያላችሁ ወዳችሁ ነው። ዮኒ ጥሩ አረገች። እንደዚህ አሁን ለማለት ሄደችበት። ይሄ ውስጡ ቁርሾም ይዞ የተቀመጠ ሰው ሁሉንም ነገር አውርቶ እንዲፈታ 2 ቀን ነው ቁጭ ብለን ያደርነው። 2 ቀን ዮኒ ስናወራ ውስጡም የሆነ ቅያሜ ኖሮት ዝም ብሎ ከአንገት በላይ ይኖር የነበረ ሰው ነበር አይደል? በቃ እንደራረም እዛው ተቀመጡን ራሱ እንድንፈታው ነው ያደረገችው። ገባሽ? ጥሩ ናቸው። አዎ ችግራችሁን መፍታት። ሌላ ደግሞ ከእናንተ የተለየ ሰው አትመኑ። ፕሊዝ ከውስጣችሁ ውጭ የሆነ ሰው በምንም በላይፍ የማትገናኙ ሰዎችን አትመኗቸው። አልኩሽ፣ የተነፈሽው በሙሉ ይቀዳል። የተነፈሽው በሙሉ እንደምታየው መተንፈስ እንኳን አልተቻለም በዚህ ሰዓት። ከዚህ በኋላ ከማን ጋር ነው የምታወሩ? ከዚህ በኋላ ከማን ጋር ነው አምነሽስ ስልክ የምታወሩ? አየሽ፣ ያስፈራል። እንደዚህ አይነት አንድ ሰው በመጣ ቁጥር ሁሉም እንደዛ ይመስላል። እና እኔ ከዛ ሰው ጥሩ ትምህርት እንዲወስድ ነው። ያቺ እንደዛ ሆነች ማለት ሁሉም ህዝብ ግን እንደዛ ነው ማለት አይደለም። እኔ እግዚአብሔር በሚያውቀው የአንቺና የመሲ ወዳጅነት ቢመለስ ደስ ይለኛል። በጣም ምርጥ ሰዎች ናቸው። እግዚአብሔር በሚያውቀው ግን በመሀል መጣ ነፋስ ደስ አይል። ማግኘት ሼር እናድርግላት ይታረቁ ትናንትና ፈታን አውርተን በእውነት ልናገር አይደል ምርጥ ልጅ ናት። እግዚአብሔር በሚያውቀው አውርተን ፈተናል። ይሁን እየጨርሰናል። ሙሉን ጨርሱ።
ወዳጆች ናችሁ፣ ለብዙ ነገር ብዙ እንትን ብላችኋል። ግን ሴት ልጅ ነው ፊልተር የለም። የሆነ ጊዜ ላይ ይቺን ቆጥቤ ልናገር የለም መዘግዘግ ነው ሴቶች። ስለዚህ እሷ ነገር ቢቀር ወዳጅነታችሁ ጥሩ ጊዜ ያሳልፋችሁትን አስቡ እና አንዳንዴ መተው ጥሩ ነው። ሰምቶ እንዳልሰማ መሆን ጥሩ ነው። ደግሞ ሴት ልጆች ነገ ገባሽ ላይፍ አለ፣ ትዳር ይመጣል፣ ብዙ ነገሮች አሉ እና በዚህ ደረጃ ስታባላ ማየት ያለባችሁ ማን ነው የሚያቀሳስረን? ነጭ ቅማል በስስ ብልታችሁ ነው የምትመጣው። አንቺን እንደዚህ የሚልሽ ሰው አለ አጀንዳ እነግርሻለሁ ብላ ነው የምትይዝሽ። ገባሽ? እንደ ሴት ደግሞ ሰፍ ብላችሁ ነው የምጠብቁ። ለወሬ ማን ነው እንዲህ ሊለኝ የሚችለው ተብሎ ደግነቱ እኮ ከኔ ጋር ተደዋውለንም አናውቅም። እንዴት ነው የምትደዋው? እኔ በቀደም እሱ አስገብቶብኝ ገስት ላይ ያልኩኝ ግሩፕ ኮል ላይ እንዴት እንዳበድኩ የሁለት ልጆቹ ድምፅ ሳሰማቸው ነበር። እንዴት እሷን አስገብተህ ትደውልብኛለህ ብዬ የእነሱን ስልክ ካንስል አድርጌ ለብቻውን የደወልኩለት ድጋሚ እንዳትደውልብኝ እችን ሴትዮ አስገብተህ ብዬ አልደዋወላት አላወራት ማለት እኔ እንጃ። ከሆነ ሰው በኋላ እኮ ትምህርት ትወስዳለህ። ከሆነ ሰው ታወራና ከዛ የሆነ ሰዓት ራስህ የሆነ ቦታ ስታገኝ የምታወራውን ሰው ትለያለህ። እኔ አሁን ሚሊየን ታይምስ እኔ በጭንቅላት ቆማ ይቅርታ ብትጠይቀኝ የማልደዋወላት ቤቷ ማልገባ በተአምር ማላያት ሴትዮ እሷ ነች። አይ መሆን ያለበት እንደዚህ ቆረጥ ያለ ነገር ከሌለ ከባድ ነው። አስተውሉ። ሶሻል ሚዲያ ላይ የራስሽን ሙድ ይዘሽ መጠሽ ተጫዋች ፈታ በይ። የሆነ ሰው ራሱ ለማማት ሲመጣ እኔ አይመለከተኝም ብሎ ላጥ ማለት ለምን? ነጭ ግማ ዮኒ ማኛ እንዲያውርቶኛል ለምን አትልም? ነይ ቅማ አለው ማኛው እንዲህ ብሎኛል እንዲያውርቶኛል በይ ነይ። በቃ ገባ ቦታ አልሰጥም። ማወራቸው ሰዎች በጣም ውስን ናቸው። አልጠጋም። እንዲህ ያለ የሚባል ነገር አታመጭ። ቁጥብ መሆን ያስፈልጋል። እና እቺ ሴት ብዙዎቻችሁ አደጋ ላይ ናችሁ። እውነቴን ነው የምለው። ብዙዎቻችሁ ይኸው ትዳር እኔ በጣም የታዘብኩ በኢሳያስ እግዚአብሔር ምስክሬ ነው የምልሽ። በይሱ አንድ እናንተ ሙሉ መረጃ አለኝ እያለች የምትቀባጥር ሴት አንድ ሚስድ ኮል ከኢሳያስ ጋር የለም። አንድ ሚስድ ኮል ነው ማወራሽ። አንድ ፒክቸር፣ አንድ ሚስድ ኮል። ስለዚህ ምንም አምጥታ ብታወራ እውነት ብታወራ የሆነ ነገር ብታመጣ ራሱ እኔ የማላምነው ሰው እሷ ነው። ትዳር ለመበጥበጥ በዛ ሌቭል መሄድ ቀላል ነገር አይደለም። እናንተ ስድብ ነው ምንም አታመጣም። አንቺ ጋር ገባሽ ቀባጠረች ምን ታመጣለች? ገባሽ? ምን ማለት ኢማጂን ባል ቢኖርሽ ልጆች ኖረው አብረሽ እየኖርሽ ቢሆን እንደዚህ ነገር ቢወራ ዝምት ያለሽ ባልሽን ዝማቲ ይህችን ሴት ምን በድለን የመጣው ምን አድርገን የመጣው ብለሽ መጠየቅሽ አይቀርም። የሚለውንም አታምኘውም። ምክንያቱም በየጊዜው ነው የምትመጣው። ቬሎ ላይ ይዛ ስትመጣብሽ ምንድን ነው የምትይው እንዴ? የእንትናን እኮ ሜላትን 30 አንበሳ አምጪ ብላታለች። ሜላትና ዞሪ እንዳትሰድባቸው 30 አንበሳ አምጪ፣ እዛ በ15 ተደራድረናል 30 አንበሳ አምጪ ብላለች እኮ። እና በጣም አደገኛ ሴት ናት። እና አንድ ሰው አሰምታቸው ትለያለች፣ ገንዘብ ረዳች ይባላል። አይ በጎን ከእናንተ ወስደውን ለሌላ ረዳበታለሁ አይነት ጭውት ይሆናል። እና እግዚአብሔር አምላክ ብቻ ለዘመዶቿ የሰጠችውን ብር እኮ ነው። እና በጣም መርዘን ለምን በዚህ ደረጃ አበሻ በአበሻ ላይ ይነሳል? በዚህ ደረጃ እስቲ ወይ ብዬ ዘግበኝ። በዚህ ጥግ እኔ እንደውም ለጉቺን ብቻ ሳይሆን ለሌላውም ሰው ምንድን ነው ያለኝ ማለት ስትጣሉ ወዳጃችሁ የነበረ ሰው ጋር ስትጣሉ ስለእናንተ ቢያወራ እንኳን ዝምታ ልመድ መታረቅ ስላለ ገባ ወዳጅ አብረን የሆነ ሊሚት ይኖረዋል። ገባ? አሁን ለምሳሌ ቤተሰብ ጋር ምናምን በጣም ከሄዱ በኋላ ብዙ ጊዜ የምትሄደው አሁን ለምሳሌ በሆነ ፖለቲካ ተገናኝተ በሆነ ጉዳይ ተገናኝተ ሊኬድ ይችላል በተወሰነ መልኩ። ምንም ግን ሳትደራረስ የቤትህን ጉድ ካላወጣው ብሎ የሆነ ሰው ያዙ ይልቀቁኝ ካለ ለእሷ መድኃኒት እርግጠኛው ልንገራችሁ ጂጂኪያ
እየሰበረቻት ነው። እናንተ አልገባችሁ። ለጂጂ አትመልስም። ይዋል ጂጂ ድራሿን እያጠፋቻት ያለችው ቢኖር ጂጂ ኪያ ናት። ድራሿን ለጂጂ አትመልስ። የእሷ ነገር ይደርሳል ትላለች። ጂጂ ነዋት ቀንዷን እያለች ስታስለቅሳ ዝም። በደንብ አስተውሉ። እናንተ ጋር ያለችው ለምን እናንተ በዛ ደረጃ አትሄዱማ? እስቲ ጂጂ እንደምታዩት ነው። በየቀኑ እየገባች ጉሮሯ ላይ እየቆመች ነው። የእሷ ይደርሳል፣ ፋይል በጄ ነው ምናምን ትላለች። ጂጂ ናት ነካ፣ ጂጂ ናት ነካ። ስለዚህ እና አንዳንዶቻችሁ ፈርጠም ያለ ነገር ምንም የሚያስፈራ ነገር የለም። መሄድ በሄደችበት ልክ መሄድ ምንም አታመጣ። ምን ልታመጣ ይቺ ወፈፌ ወፈፌ እኮ ናት። እግዚአብሔር ምስክር። ለማንኛውም ዱባዮች አደራ፣ በሰው ወሬ አትጣሉ። ችግር ሊኖር ይችላል፣ አለመግባባት ሊኖር ይችላል። ራሳችሁ ፍቱት፣ ራሳችሁ ፍቱት። ይህንን ነው የምለው እና ወይ ብዬ መች ጉቺነት እንዳይሰማሽ አይኖ አይሞቀሽ ከበርደሽ ኤኒዌይስ ግን ይገርማል። ሰላማችሁ ያን የምለው በጣም እሺ። ማግኘቴ እሺ፣ በቃ ያው ማግኘቴ ማስረጃ አይደል እንዴ እየተሰደብን ያለን? ስለዚህ እኛ ማስረጃ መያዝ የለብንም። ማስረጃ እኮ መያዝ አለብን። ኖርማል ነው። ቢሆንና ቢሳካ እኮ እኔም 10 አንበሳ ተጠይቄያለሁ። እኔ ግን ፈቅጄልሽ ነው የምትሰድቢኝ። እድሜ ዘላለምሽን ስደቢኝ፣ ግን ወሬ አትደጋግሚ። አሁን ሁሉም ወሬ ሰለቸ። አንድ አይነት ቶፒክ ነው የምታወሪው። ሸርሙጣ ነች፣ ናይጄሪያ፣ ዩጋንዳ፣ ደቡብ አፍሪካ፣ ቡርኪና ፋሶ እንትን በዚህ ገብቶ ኮንደም ምናምን የምታወሪው ወሬ ሁላ ሴም ሺት ነው። አንድ አይነት ሴተኛ ዳሪ ነች፣ ለማይ ነች፣ የእንትና ጃኬት፣ የእንትና ኮት፣ የእንትና ሱሪ፣ የእንትና ኤርፖድ፣ የእንትና ሞባይል። ይሄ ሁላ ዘመን 7 ዓመት በእንትናን የኖርኩት ሶዋት ማለት ህዝብም ይሰለቸዋል። ሌላ ሻል ያለ ነገር ይዘሽ ነይ፣ የሚያስደነግጥ ነገር ፈጥረሽ ይዘሽ ነይ። እኔ ቅድም ተናግሬያለሁ። ሙኒት ታስታውሻለሽ? ዛሬ ይሄ ቶፒክ የኛ ጉዳይ ያልቅና የሳራ ጉዳይ ያልቅና ወይ እኔ ወይ ሳሪ ወይ ሙኒት ይሆናሉ አጀንዳው አልኳቸው። ሰው ግን ሾርት ሚሞሪ ስለሆናችሁ አታስቡ። ወደ ሆነ ሰውች አጀንዳ እንደምትዞር እናቅ ነበር። እኔ ተናግሬያለሁ። ቅድም የነበራችሁ ልጆች ካስታወሳችሁ ዛሬ እንዳለ ይከደንና ይሄ ጉዳይ የተወሰነ ይኬድበትና ቶፒኩ ይገለበጣል ወደ አንድ ሰው። ወይ ጉቺ ነች ያለችኝ ትላለች፣ ወይ ሙኒት ትላለች፣ ወይ ሳሪ ወይ መሲ፣ የሆነ ሰው ብቻ እንደምትጠራ እርግጠኛ ነበር። በዛው ልክ ነው ሄደው። አሁን ደግሞ ወደ ሙኒት ዞረች፣ ነገ ወደ እኔ ትመጣለች፣ ከነገ ወዲያ ወደ እንትና። እኔ ስትሰድቢኝ ውለሽ ታድሪያለሽ። እድሜ ዘላለም አለምሽን አልኩሽ እኮ። በመረጃ ዘርፋለች፣ ሰርቃለች፣ ምን ብላለች፣ አስገድላለች፣ እንዲህ ብላለች፣ ከፈለግሽ እንትናን እንዲህ ብላለች ብለሽ ሁላ ነይ። 5 ሳንቲም ካንቺ ጋር ያወራሁትኝ ምንም ሪከርድ አታመጭብኝ፣ አንድም ነገር አታመጭብኝ። አዋርቼሽም አላቅም። አንቺን ግሩፕ ላይ ያስገብቶ የደወለልኝ ቀን ቅድም ቮይስ አሰማዎቻል እንዴት እንዳበድኩኝ። አንድ ያዳምጫት፣ አንዴ ዝም ብለሽ ስሚ አታውሪ ሲለኝ ነው ደግሞ ግሩፕ ላይ ሲደውል ያነሳሁት። ለመጀመሪያውማ ሲደውል ዘግቼ ደውዬለት እንዴት እንዳደረኩት አሰማቻችኋለሁ። እንዴት ትደውልልኛለህ ከሷ ጋር ሆነክ ብዬ አልሰማችሁም? ቆይ ሊና የስልኩን ላምጣ። እኔ እኮ ቅድም ሁላችሁም የሰማችሁ መስሎኝ ነበር። ቅድም እኮ ነው ሁላችሁም የሰማችሁ መስሎኝ ነበር። ስሙ፣ መጀመሪያ እሷን ግሩፕ ላይ ያስገባና ደወለልኝ። ሲደውል ዘጋሁበትና ለብቻው ለሱ ደወልኩለት። ስሙ፣ ጃጓር ምንድነው ስልክ ማታነሽ? ለምንድነው ከሷ ጋር ሆነክ የደወልክልኝ? አውቆ ታውኝ በቃ ኖ ለምን ደወልክልኝ? ከሷ ጋር ለምን ደወልክልኝ? ሄለንን አስገብተህ ትደውልልኛለህ? ጃጓር ለምንድነው የምትፈልገኝ? ለምን ትፈልገኛለች? ምን ማለት ነው ጃጓር?
ጃጓር እኔ አይ ዱ ሪስፔክት በስመ አብ ብለህ ከእሷ ጋር ሆነህ ትደውልልኛለህ ጃጓር? እኔ ሄለንን ላወራት እኔ የበለጠ ልጅ ሄለንን ላወራት እኔ ላወራት ሄለንን ጃጓር እንደዚህ ክብሬን አስጥለከኛል። እንደዚህ ደደብ ማህይም አድርገህ ነው ያሰብከኝ። ኖ ሊስን ሚ ይኸውልሽ፣ እሷ ነች አስገባት ጉቺን አለች። ከመቼ ጀምሮ ምን ልታወራ እሷ ከኔ ጋር ትውጣና ትስጀበኝ እንደለመደችው? ምንድን ነው የምታወራው? ቆይ ለእሷ አይደለም አንቺ ምን መስማቱ ምን ችግር አለው? የምትፈልገው ምን እንድሰማት ነው የምትፈልገው? ምንም እኮ የምሰማን ነገር የለም። ማዳመጥ ችግር የለው እንዴ? ምን እንደምትል መስማቱ ምን ችግር አለው? አትናገሪ በቃ ዝም ብለሽ ማስማቱ ምን ችግር አለው? የፈለገችበት ምክንያቱ ምንድን ነው? በጣም ይገርማል። ግን ጃጓር ራሱ በጣም ታዘብኩት ዛሬ። ኖ እኔ እኮ አይደለም እኮ የፈልጋታለሁኝ አለች። ለስድብ አይደለም እኮ ለምን እንደፈለገች ስታወቂ። እኔ ምንም አንድ ክርስቶስን አንድ የሰማሁት ነገር የለም። ደውላ ጉቺን አስገባልኝ ፕሊስ አለች። አስወር ነው የምልሽ፣ ክርስቶስን ነው የምልሽ፣ ምንም አልደበቅሽም። ጉቺን አስገባልኝ አንድ ቃል ብቻ ያለች። ይኸው እየደወለች ነው። ቆይ አንድረስ ሁለተኛውን አላሰማችሁም? ምን አልከው? ዌብሳይት ሁለተኛው ይቅር። ዌብሳይት ምንድን ነው የምትለኝ? ላስገባክ ነበር አመለጥከኝ። አሰሚን ይላል። ሁኔታኛሽ አውቶቡስ ተራ አንተ ወረኛ ደህና ነህ? ሙኒት ሁለተኛውን ሊድበት እንዴ? አስሚን ፕሊዝ ይላል። አረ ሜምበሩኑ ጋይስ ሜምበሩኑ በፈጭ ሰላም ብያለሁ። ስራ ምንድነው? ሱቅ ልገባ ነው። ሱቅ ውስጥ ልገባ ነው። እቃ ልገዛ። እኔ ግን የገረመኝ አንድ ጥያቄ አለኝ። ነጭ ቅማልን ግን ሰው ለምንድን ነው እና ሊፈራት አስፈራርታ አንበሳ እየወሰደች? ይኸውልህ እኔ ምን አለች መሰለክ? ስማ ወይ ብዬ እኔ ከሰደብኳት እኔ ወጥቼ ስለሷ ምንም ነገር ከተናገርኩኝ ሳራን እሷን እንደምትሰድባት ነገረቻት። እሷ ከተናገረች አንቺ እንደማለቀሽ ብላ ለዛ ስትሳደብም ምንም ስትልም ሲጀመር ስለፈቀድኩላት መልስ አልሰጣትም። አታስቢ ሳርዬ፣ እኔ አልመልስላትም። እኔ የሆነ ነገር ስናገር ነው ኮሮጣ 1 ሚሊዮን ያለችው ለኔ ነው ብላ ደውላ ጠይቃታለች። እኔ ሳራን መሳደብ ስለፈለገች ማለት ነው። እኔን ምክንያት አድርጋ ገባክ? 1 ሚሊዮን ብላ ያወራችው ለኔ ነው እኔን ማለቷ ነው ምናምን ብላ ትላለች። ገባክ? እኔ ማልመልስላትም ምንም ማልላትም። መጀመሪያ ንቄሽ ነው ፈቅጄልሽ ነው። እዚህ ቲክታክ ላይ ፈቅጄላቸው ከሚሰድቡኝ ሰዎች አንዷ አንቺ ነሽ። አንዷ ምንም መልስም አልሰጥሽ። ከዛ ውጪ ግን የነበራችሁ ነገር እናንተ ናችሁ የምትተዋወቁት። እንደፈለጋችሁ የምትግማሙት እናንተ እንጂ እኔ አይደለሁ። በእኔ በኩል አንድ አበባ አታገኝ። እድሜ ዘላለምሽን እድሜ ሌላም ነገር መረጃ አለኝ እያልሽ አምጪ። ሌላም ነገር ይዘሽ ነኝ። ሌላም ነገርኩሽ እኮ እንደዚህ ሚዲያ ላይ በቪዲዮ ስለጣለጥ ይዘሽ ብትመጪ ላዳምጥሽ አልችልም። ጭግራሽ ላዳምጥሽ አልችልም። ጭራሽ በኢየሱስ እስማ ወይ በጣም ዛሬ ካየሁት አብዛኛው ነገር በጣም ያሳዝናል። ግን ይሄን ያህል እያስፈራራች ምን ያህል ቢቸግራት ነው እያስፈራራች ሰውን? እኔ በእርግጥ እንትና ስድብ ፈርታ እንደሆነ እሱን አንደርስታንድ አድርጌያለሁ። አይ ነው ስድብ እንደፈራች። ስድብ መፍራቷን ማረጋገጫ ምንድን ነው? ሄሌንን ብቻ ለምና ብትታረቅ there is something አለ ብዬ አስብ ነበር። ግን ኢዮዳብም እንዳይሰድባት ብላለች፣ እንዳይሰድባት ታርቃለች። ያ ማለት ከዚህ ኢምፕላይስ የሚያደርገው ምንድነው? ስድብ እንደምትፈራ ያረጋግጣል። ግን ይሄን ያህል ግን ሰደበቻት አልሰደበቻት ይሄን ያህል ማይንድ አድርጋ ደግሞ ለዚች እኔ እግዚአብሔርን እኔ ሰው አስጠልቶኝ አያውቅም።
እንደ ነጭ ቅማል የሚያስጠላኝ ሰው የለም። በአመት በዓል ስለ ሰው ማውራት ትልቅ ሰው አይደለች። አመት በዓል መጥቶ ሰው ከጎረቤቱ ጋር ከሰው ጋር ቡና አይጠጣም፣ ምግብ ሰርቶ አይበላም። ስለ ሰው ብቻ ማውራት፣ ስለ ሰው 24 ሰዓት ደግሞ ሳይኮሎጂ ነኝ ብላ ኮምፒውተሯን ከፊት ለፊት ቁጭ አድርጋ እየቆጠረች ኪቦርዱን የነካች እኮ በጣም ያስቀኛል። አለ እስቲ የወሰደችውን ኮርስ ንገረኝ። ምንድነው ዋን ወስዳለች። እስቲ መጀመሪያ ፍሬሽማን ላይ የወሰደችውን ኮርስ እስቲ 8ቱ ትንገረን። እንደው እግዚአብሔር እኔ 8ቱ ኮርስ የወሰደችውን ትንገረኝ፣ ምን ክላስ እንደወሰደች የሌለ በቃ ራሷን ሳይኮሎጂስት አድርጋ አስቀምጣ። የኛን ሰው ነው አብዛኛውን ስትሳደብ የምትውለው፣ ግን በጣም ይደብራል። የኛ ሰው ማንም ሰዎች እሷ ቤት ሄዳችሁ በተለይ ጊፍት የሚሰጡ ሰዎች ነው እሷ ጋር ሄደው ጊፍት የሚሰጡ ወንዶች ግን በተለይ አሜሪካ ውስጥ የምትኖሩ በተለይ ሰው ሲሰደብ እኔ አሁን ልጅ ጉቺ ምን መሰለሽ፣ እንዴት የሰው ልጅ ሴት ልጅ ስትሰደብ እችን ቆሻሻ ተጠይፋችሁ መቶ ሲገባችሁ እንዴት ለእሷ ቤት ሄዳችሁ ጊፍት ትሰጣላችሁ? እኔ አሁን ጉቺ የሆነ ሰው አመጣ ብትሰድብ አልሰጥም ለጉቺ ራሱ ለማንም። ይሄ ኖርማል አይደለም፣ ኖርማል ያልሆነ ነገር ነው። እሷ እየሰራች ያለችው በዚህ መንኩሳ እንደዚህ ማድረጓ በጣም ያስጠላል። በጣም አስነዋሪ አሳፋሪ ስራ ነው እየሰራች ያለችው። ይሄ ውርደቷን ልትቃወሙ ሲገባ እሷን ለሷ አሁን እኔ አንድ መልእክት ባይዘ ወይ ጉቺ አንድ ነገር ልንገርሽ። በጣም የገረመኝ ነገር ምን አለች? ቅድም ካወራችሁ ለሷ መረጃ የሰጡትን ሰው ምን አለች? በቃ ለኔ የሰጡኝ መረጃ ለኔ የሰጡኝ ሰው ልንገርሽና አይናቸውንም አላይም ፖልካቸዋለሁ አለች። አሁን እንዲህ ያለቻችሁ ሄዳችሁ የምትሰጡት ሰዎች አትገርሙ? እናንተን አሳልፋ እንደምትሰጥ አንበሳ እናንተን አሳልፋ አንበሳ ትቀበላለች። እንደገና ደግሞ ብር እንደምትቀበል ያወራች ሄዳችሁን መረጃ ሰጣላችሁ ለሷ። በጣም ይደብራል። የሚገርመው ነገር ወይ ብዬ በቀደም ለታ እኔ እዚህ ጋር እኔ ቤት ለሚመጡ ለተከታዮቼ እንዲህ ነው አላልኳቸውም እንጂ እንደውም ባለፈውም ተኝቼ እንደዚህ ሳልሄድ ረፍዶብኝ ቀረሁኝና እማልቀርበት ቀጠሮ ስለሆነ ነገ በጠዋት 11 ሰዓት ከእንቅልፌ እነሳለሁ። እምሄድበት ቀጠሮ አለኝ ልተኛ ብያቸው ነው። ኢቭን በጊዜ ነው ከላይ የወጣሁት። ጌምም አልተጫወትኩም የዛን ቀን፣ ምክንያቱም በባለፈው ጌም ስጫወት አምሽቼ ሰዓቱ ረፍዶብኝ ቀረሁኝ። እኔ ጉዳዩ የኔ ኤምባሲ ሄድኩት የኔ ጉዳይ ነው። ስሄድ ግን አብራኝ ሄዳለች ሳሪ። ኤምባሲ ልከሱ እኔ ሄዳችሁት አንዳንድ ጊዜ እግዚአብሔርን እንኳን አትፈሪም እንዴ? ዋሺ እንደፈለግሽ የሄድኩት እኔ ለራሴ ጉዳይ ሆፕ ካለሽ ታውቂያለሽ። ሆፕ እንግዲህ ለምን እንደሄድኩኝ እንኳን ጉዳዩ የኔ የራሴ ጉዳይ አለ። ለራሴ ጉዳይ ነው ኤምባሲ ሄድኩት። ሳሪ ደግሞ ይዛኝ ሄደች። አብረን ሄድን፣ አደረሰችኝ፣ ጠበቀችኝ፣ ጨርሼ ወዲያው ወደ ቤታችን መጣ። ኤምባሲ ሄዳችሁት እኔን ለመክሰስ ነው። ኤምባሲ ሚሊዮን ህዝብ ነበር እኮ ማንም ሊያየን ይችላል። ኤምባሲ ውስጥ እንዳለ ህዝቡ ግጥም ብሎኛ። እኔ አሁን እወጣለሁ ከሰው እገናኛለሁ። እንዳለ ኤምባሲ ውስጥ የነበረ ሰው ጉቺ እያሉ ሲጠሩኝ ነበር። ማንም ሊነግርሽ ይችላል። እኔ ስጨርስልሽ ሳራ ለምሳሌ አሁን ሁለት ሰው ነኝ ካየሁት እዛ ውስጥ ሁለት ሰዎች ለኔ ጥፋተኛ ናቸው ብዬ አምናለሁ። አንደኛዋ ነጭ ቅማል ነች፣ ሁለተኛዋ ሳራ ነች ለኔ ማለት ነው። ለምሳሌ ወንድሜ የምትለውን አስታርቀኝ እንዳሰድበኝ አድርግልኝ ብላ ለምናው አመጣ ፍራውልን። እኔ ፍራውል የሚመቸኝ ሰው አይደለም፣ ግን ዛሬ ላይ ባየሁት ነገር ግን ፍራውልን ለምናው አመጣ ለምን ሪከርድ አድርጋ ሰጠች ፍራውልን? እኔ እሱን አላውቅም። እሱ ነው የደበረኝ ነው። ቅድም ከነበረው ወሬ ነው የምልሽ። እሱ ደብሮኛል። አንድ ሌላው ደግሞ ይሄን አይል መለመን አልነበረባትም። ዋይ ምንድነው? ስድብ እኮ ነው። እኔ አሁን ዌብሳይት እንዴ ነው ዘግዘቀው። ስማ ልንገርህ ወይ ብዬ እግዚአብሔርን ነው የምልህ። እግዚአብሔር በሚያውቀው እኔ እንጃ አላውቅም። እኔ መድኃኒዓለም እኔ ጨለማ ነው አይደል? ላበረታት ስድቡን በቃ ልመጁ ተቀበዩ። ያልደረስኩበት ጥግ የለም። ታመመች። እንደው እኔ እንጃ እናትም እህትም ታላቅ እህትም ካላችሁ ታሳዝናለች። በቃ ኩስስ ብላ ስሄድ ሳያት እያለቀሰች የእሷን ሪከርድ ራሱ መስማት አትችልም፣ በሽተኛ ሆና። በኢየሱስ ስም አረ አንቺ ግን ልጅ አለሽ። እኔ ለአንቺ ለጤንነት ግን ያደርግልሽ፣ የእውነት ለጤንነት ያደርግልሽ። እግዚአብሔር የሆነ ነገር አምጥቶብሻል፣ ይመልስልሽ። እኔ ከቤተሰብሽ ራሱ የሆነ ሰው የሆነ ነገር እንዳይሆንብሽ
እንደዚህ የሰው እንባ በተለይ ሳራ ያለቀሰችው ከዴዋን ስትሰድቢያ ቀን ጀምሮ በነበረው አላቅ እኛንስ ስደቢን አፋችንን ስለምንከፍት ነው ሚዲያ ላይ የእውነት የሳራ እንባ ግን የሆነ መከራ እንዳያመጣብሽ እንደው ምንም ትሁን ስድብሽን ቃልሽን ድምጽሽን መስማት እስኪያማት በሽተኛ እስክትሆን ድረስ አደረግሻት በሽተኛ እስክትሆን አይኔ ቀድም አይንሽ ምን ሆኖ አላችሁኝ አይደል እሷ ጋር ነው ቆይቼ የመጣሁት የእውነት ዛሬም አልተጽናናችም በቃ ድምጽሽን ስክሮል ሳረግ እንኳን ስትሰማ ያንቀጠቅጣታል ምንድነው ይሄን ያህል ሰው ልጅ ላይ የጭካኔ ጥግ ሀብታም ነሽና አምጪ እኔ ነኝ የከፈልኩላት እኮ የመጀመሪያው እንደዚህ አይነት ነገር ውስጥ መግባትም አልፈለገችም መሰደቡን ብቻ አስቁሙልኝ አማልደን ብለን ሄደን ያለቀስነው ብሪጅስቶንና እኔ ነን ጃጓርን በቃ ገላግላት እባክክ እኔ ያንን ስለ አንበሳም የምትጠይቅ አልመሰለኝም ግን ስትጠይቅ ሰው ለጓደኛው ብዙ ዋጋ ይከፍላል እሺ ነው ያልኩት እሺ ምንም ችግር የለም ግን እንዳታነሳት እኔን ትስደበኝ እንደፈለገች የሰው እንባ ግን ጥሩ አይደለም እውነት ኤንዌይ በቃ እኔም ልውጣ ግን አይ በቃ በዚሁ ይቅርብሽ ባይዚ ሐሳቧን ከዚህ በኋላ ባታነሻለ ዌብሳይት ሰላም እንዴት ነው አይ ሴትየዋ የሆነ ችግር ያለባት የኦቲዝም ችግር አለባት እኮ ሰው እየሄደ ታብታብ ያደረገ ነው ኖ አይደለም ሰው እየሄደ ታብታብ ብቻ ሳይሆን ውጪ ምን እንዳለ ገብቶሻል ታላ አትቀበይኝም ሴትየዋ ስድብ ላትወድ ትችላለች ማንም ተነስቶ አሁን ከሌ እንደዚህ ነው ምናምን ሰላለ ያ ሰው አይሆንም የሷን ስም ደግሞ ብታጠፋ ምንም በቃ አበሻ ነው ይገባው አይደል አበሻ ነው የሚገዛት እንጂ ማንም እንትን የሚል ነገር የለም የሴትየዋ ተንኮልኮ ይታወቃል 24 ሰዓት ኦንላይን ሆና ነው የምትሳደበው ሰውን 24 ሰዓት ኦንላይን ሆና ነው የምትሳደበው እኔ ያዘንኩት በሰውየው ነው ሂዶ ለሰጠው ሂዶ ለተላላከው ጃጓር ነው ጃዋር የምትሉት ሰውዬ እኔ ስሙን ሰይጣን ይጥራው ግን ጉቺ ራሷ መስጠት አልነበረባትም አንበሳው ኖ አንዳንዴ አሁን ዌብሳይት አንተ የሆነ ነገር ሆንክ ብትባል እኔ ጓደኛ ከሆነ ከልብ ጓደኛ ኧረ ምን አባቷ ብርሽተኝ እግዚአብሔር ዌብሳይት የመጀመሪያ ቀን ሁለቱን አንበሳ እሱ ሰጥቷት 7 ጠይቃ የቀሪውን የአንበሳ ገንዘብ አስገብቼለት ለከ የመጀመሪያ ትራንዛክሽን ሲሆን 3 ቀን ምናምን ይቆያል አይገባም ወደ ሰውየው ከዛ ከ3 ቀን በኋላ ምናምን ገንዘቡ ደርሶ አንበሳውን የከፈለላት ቀን ልክ ለሱ አንበሳውን የከፈለላት ቀን ቀኑን ሙሉ ስደውል ሳሪ ስልክ አታነሳ ከዛ ሲጨንቀኝ ማለት ነው ተነስቼ ሄድኩኝ እዛ ሄጄ በሬስቶራንት ስልክ አስደውዬላ ምናምን ስትመጣ ሳሪዬ በሰላም ነው ቀኑን ሙሉ ስደውል ስላት ከጭንቀት ተገላግዬ ተኛ ሆኛለች ተኝቼ እኮ ነው ጉቺዬ ዛሬ እኮ ተኛው በስንት ቀኔ ኢማጂን ምን ያህል እንቅልፍ እንደነሳቻት በኢየሱስ ስም ያ መንሳትማ ነስታለች ግን ምን መሰለሽ ይሄን ተራ ሰው ለምን አታረጉም ነው እሷ አሁን እኔ ልንገርሽ መቀበል አልቻለችም ይሄንን እኮ መቀበል ለሚችል ሰው ነው እኔ በሆነ እየሰደበችኝ እያዳመጥኳት ገባኝ አይ ሳሪ ተጎድታለች አይ ሳሪ ማውራት ራሱ እንዳልቻለች እኮ አየሁኝ በርግጥ እኔ ልጅ አንድ ነገር ልንገርሽ ለምሳሌ አሁን ብዙ ሰዎች አንዳንድ ነገር እዚህ ጋር ሳሪ ለምሳሌ ጋሽ ወርቁ አይተነውን ስም አንስታለች ብላ አውርታ ነበር ግን ምንም አይነት መረጃ የለም ያ ማለት አላነሳችም ማለት ነው ቢኖር ኖሮ ሪከርድ አሁን እንቀራቸው አይደለ ቢኖራት ታወጣ ነበር መጀመሪያ የምታሰማው ቮይስ እሱ ነው እሱ ነበር የላትም የሚያሳየው ሆም ብላ ስሙን ለማጥፋት ነው የሳቸው ስም ማጥፋት ቢሆን ታምጣ ካላት አሁንም ቢሆን ለህዝብ ታሰማ የሰው ባሌ ነው የምትል እኮ ነች በጣም ቆሻሻ እኮ ነች የሰው ባሌ ነው ብላ ጉቺ ባይዞ ልንገርሽ ባለፈው የኔና የእሱ ፎቶ ነው ብላ ያመጣችውን እኔ ፖስቼው ነበር አይታችሁ ከሆነ ወስጄው ኤአይ ላይ አስገብቼው ጎግል ላይ አስገብቼው የአርቲስት ስማቸውን ረሳው የነሱ ፌስቡክ ላይ የተፖስተ እንደሆነ ጎግል አውጥቶልኝ ፖስቼው ነበር ካያችሁት ግን እሷ የኔና የእሱ ነው ብላ ያመጣችው ፎቶ ማለት ነው በጣም ውሽታም ነች እንደው ባሏ እንኳን ቢሆን ራሱ አሁን አግብቷል ምን አስባላት ኦኬ ጥሏት ፈቶ ከሄደ ምን አስባላት አይመለስ ከፊት ተስፋ ከኋላ ትዝታ አለ እና እቺ በላይ መሳደብ አልፈልግም ግን በጣም ሞራል የሌላት በጣም የምትደብር
እኔ አይ ሃቭ ኖ አይዲያ እንዴት አድርጋችሁ ጊፍት ለሷ እንደምትሰጡ። በጣም የምትደብር ሰው ነች። እኔ ሰው ባለሳደብ ደስ ይለኛል እንጂ ግን እሷ ሙልጭ አድርጌ በሰሉ ራሱ ምፈራ ሰው አይደለም። ፎቶዬን አይደለም ምንንም ልቆይ ልንገርህ ቢኒም መሰለ በጣም የተዋረች ሰው ነች። ባይዘይ ለመሰለ አይ ነው እኔ አንድ ሰው ትልቅ አሁን እቺ ሳራ የሆነ ነገር ብትሆንስ ቁርሳይት አንድ ሐሳብ አለኝ። በሀገሯ አሁን በምትኖርበት ሀገር ነጭ ለወር ተይዞ በዛ ሀገር የሆነ ውክልና ሰጥተው ስማቸው የሚነሳ ሰው ሚዲያ ላይ መሳደብ እንደማይቻል መክሰስ እንደሚችሉ ታውቃለህ? አታውቅም? ይቻላል። ያን ማድረግ ትችላላችሁ። ሳራ እኮ እንደዛ ማድረግ ትችል ነበር። ለሷን በሳ ከምትሰጡ ለሷን እንትን ከምትሉ ይሄን ነገር አድርጉና አስቁሙ። በቃ ሚዲያ ላይም ጫጫታውን አቁሙ፣ አብርዱ። በቃ ሌሎቻችሁ በቃ ይሄን ነው የምለው። ጉቺ ከዚህ ነገር ውጡ። በቃ ሙሉ በሙሉ ሊያ አብራችሁ አንድ ሀገር ነው የምትኖሩት? ከሊያ ጋር አንድ ሀገር ነች እንዴ? ሊያ የትኛዋ ሊያ? አይደለ ሊያ ኢትዮጵያ ነች። አይ ነው በቃ ይሄን ነገር ማድረግ አለባችሁ። በቃ ይሄ ነው ተከሳ መቆም ሳራ ራሱ በቃ ኦልሬዲ ፈርታ ምናምን ነው ግን በቃ ፕሊዝ እሷን የሆነ ነገር አትበላ። መፍራት አይቻልም። ኖ አባባል ሳራ ትሪት ልትደረግ ይገባል። ቱ ቢ ሆነስት ለብዙ ሰው በጣም ስትረዳ ምናምን አይ ኖ ሺ ሜክ ሚስቴክ በት ኢትስ ናት ቢግ ሚስቴክ። ማንም ሰው ንጹህ ሰው የለም ገባ። በዚህ ምንም አጠፋለሁ ሰንበድም ያጠፋል። ግን ሳራ ላደረገችው ለሰራችው ለህዝብ ላደረገችው ነገር ይሄን አይደል እሷ ላይ ሊደረግባት አይገባም። ላለመሰደብ ለቤተሰቧ ክብር ለልጆቿ ለባሏ ምናምን እንደሆነ አይ ነው አንደርስታንድ አደርጋለሁ። በዚህ ደካማ ጎኗን አይታ ቅድም ራሱ ስታወራ ስትጀምር ቤቱን ያ ባልሽ ምናምን እያለች በቃ በጣም የሰው ክብር የሚነካ ስድብ በጣም ይደብራል። እና ሳሪን ባትናገሯት ፕሊዝ። ብዙ አብዛኞቻችሁ እዚህ ያላችሁ ሳሪን ብቻ አላችሁ እንደምትወዷት ፍቅር ብታሳዩት ደስ ይለኛል። ሳሪ ምንም ያጠፋችሁ ይሄን አይደለም፣ ግን ጀስት ይቅርታ ማድረግ ጥሩ ነው። ግን እቺን ነጭ ቅማል እግዚኦ ማርነ ክርስቶስ እኔ በህይወቴ እንደዛ አይነት ሰው አይቻላቅ። እንደውም ሰይጣን ቀልቶ መጥቶ ይመስለኝ ስርጉት እንዴት እንደዛ ለማለት ነው። ጉቺ ምንም አይሰማሽ ብዙም እንትን አትበይ እንዴ። ሌላው አንድ ነገር ባይዘው ያን ነገር ልንገርሽ ጉቺ፣ ወደሽ ፈቅደሽ እኔ ለምሳሌ ወንድ ነኝ አይደል? እኔ ዌብሳይት ወድጄ ፈልጌ ከማንም ጋር ለተኛውት ማንም ሰው መጥቶ ሊያስፈራራኝ አይችልም። 4 ነጥብ ፈልጌ ስሜቴን ለሰጠው ሰው መጥቶ ማንም ኮመተ አልኮመተ ተናገረ አልተናገረ ምን እንደምትልሽ አንቺን አሁን ብሰርብሽ እሷ እንዴ ነች ከሰው ጋር ተኛለች። እንኳን ተኛሽ ስሜትሽ እኮ የራስሽን ፍላጎትሽ ነው። ምን አገባት? በዚህ እርጅናዋ ታወራ የለ እንደ ስለ ብልግና በዚህ እርጅናዋ ታወራ የለ እንደ ብርቅ ለምን ታረጋላችሁ? ከሰው ጋር መተኛት እኮ አይደለም ሰው ግለሰብ ፕሬዝዳንት የምታዩት ፕሬዝዳንት ሱሪውን አውልቆ ይተኛል። ምን ይጠበስ? እስና ቢግ ዲል። እሷ ግን ቃሉን እያወጣች ትሳደባለች። ያ ነው ብልግና። በብልግና ትሳደባለች። ገባሽ? እንደዚህ አርጅታ ይሄን ያህል መሳደቧ በጣም ነውር ነው። ይሄ ነው ነውር ሊባል የሚገባው እንጂ ማንም ሰው በሩን ዘግቶ የሚያደርገው ነገር እንደ ብርቅ ሊደረግ አይገባም። ገባሽ ጉቺ? እኔን እንደ ሀሳብ እንደ ሀሳብ ጉቺ ነኝ። ግን እንደ ሀሳብ የሚታይ ነገርሽ አንቺ ቤታየ ሁላችሁ ታርቃችሁ ሰላም ሆናችሁ እሷን ማስወጣት ነው ያለባችሁ። I'm telling you the truth። ይሄ ነው በቃ እኔ እንትን የሚሰማኝ ስሜት። እሷን ማስወጣት አለባችሁ። አንቺም ለቤታየ ሲስተርሽ ነች፣ እሷም አንድ ናችሁ። እና በእናንተ ማለት የገባውን ሰይጣን እሷን ነው ማባረር ያለባችሁ ብዬ አምናለሁ። አመሰግናለሁ። ኦኬ ሰላም ነው። ይቅርታ እንዴት ነህ? እኔ ሴትዮዋ በህግ የምትጠየቅ ከሆነ ሴትዮዋ በህግ መጠየቅ አለባት። ብላው ስትጨርስ በጣም ያሳቀኝ ፓርት መቼ ለታ ይሄም ህዝብ እኔ የሆነ ያመለጣችሁ ክትባት ይኖር አላውቅም። ምን ይሆን አላውቅም። እንደዚህ ያለች መኩ ጉቺን አውጥቷታል አላወጣትም እያሉ ይጽፉላታል ኮመንት ላይ። ሁለቱንም ነው ያወጣው አለች። ከሳራ ሆቴል
ከሳራ ሬስቶራንት አጠገብ ነው አለች ሆቴል የያዘው። ሳራንም ጉቺንም ነው ያወጣው። ከዛ ከታች አው ምናምን ይላሉ። በጣም በቃ ህዝቡ እንደዚህ የዚህን ያህል የኛ ህዝብ እንደዚህ በቃ ማሰብ አቁሟል። እንዴ ያልኩ ቢያወጣ ሳወጣ ምንድነው እሷ ምንድነው ስለሰው ስሜት ምን ያደርግላታል? ነገሩን ነው የምልህ። አንዳንድ ጊዜ እኮ ምንድነው ማውጣው? ዛፍ ነው ማውጣው? ምንድነው ማውጣው? ብር ከባንክ ያወጣ ነው ወጣ በተራሉ እንዴ መጋኛ ወጣች። አይ እና አይል ብርቅ አይደለም። በርግጥ ለሷ ብርቅ ሊሆን ይችላል ወንድ ስለማይቀርባት። ኤኒዌይ መኩ እንግዲህ ብር ነው ያወጣው ወይስ ምንድነው ያወጣው? በዚህ ሄድበት ይሄን ጉዳይ ዱባይ ሄደክ ብር ነው ያወጣው? ስማ እዚህ የሆነ ቦታ አጋጣሚ መጥቼ እንዴት የሚያምር ቁማር ቤት መሰላችሁ ላስ ቬጋስ እዚህ አይደል ራሱ ፔንሲልቬኒያ ውስጥ እንደዚህ አይነት ነገር እንዳለ አላውቅም ነበር። ቁማር ቤት ነው? ቁማር እየተጫወቱ ይታየኛል። በትልቁ አድርጊ እና አልከፈሻል እንዴ አይንሽ ምን ነው ቀላል አውርሹ በቃ ስለሷ ተራሶ ደግሞ ታወሪ በእናትሽ እንደው እንጫወት ነው። አይ እኔ ሳሪ ያሳዝናኝ ነው ታውቃለህ። መኩ ያለች ትላንትና መቼ ነው የደወልክልን? መኩ አብረን ሆነን ትላንት ይሁን ምናምን ደውሎልን ነበር መኩና ያለችበትን ሲቹዌሽን ስሜቷን አይቶታል። ደውሎም አይዞሽ ምናምን ብለዋት ነበርና በጣም ታሳዝናለች። ባይዘው አሁን በዚህ አጋጣሚ ለሳርዬ ንገሪልኝ እንደምወዳት ብዙም እንዳይሰማት በቃ ብዙ ነገር አይሸርም። በየኮመንቱ ሳሪን የሚሳደቡ ሰዎች አሉ አይደል? ግን እሱ ነው አሁን እያልኩ አለው። ተይው አንዴ መልእክት ላስተላልፍላችሁ። የማይመሰለክ በቅርብ ያለችበትን ሁኔታ እያየሁት ስለሆነ በቀደም ለታ የመጀመሪያ ቀን ወጣ እንዲህ ብላለች እያለች ቮይስ ያሰማች ቀን ሙኒት ነች። እኔ ጋር ስልክ ደውላ ከተኛሁበት ሌሊት እኮ ነው ሌሊት በዚህ አገር ኦልሞስት 4 ሰዓት አልፏል። ደውላ አንቺ ነሽ ቅርብ ተነሺና ሂጂላት እቺ ሴት አንድ ነገር እንዳትሆናለች። አሁን ስላት አዎ ሴትዮዋ ማአት ነገር እያወራች ከህዝብም ከማህበረሰብም እያባላቻት ነው። ሳሪ እንደዚህ አይነት ነገር መቻል ስለማትችል የሆነ ነገር እንዳትሆናለች። በዛ በሌሊት ነው ተነስቼ ሄድኩት። እውነትም ሲሄድ ሳሪም አትመስልም ታውቃላችሁ። ሬስቶራንቱ በር ላይ በቃ ግንቡን ተደግፋ እንደዚህ ብላ በቃ ዝም ብላ ስልክ ይዛለች። እንዲህ ብላ ነው እኔ ለራሴ አንጀት የተላወሰ ማለት ሳሪን በዛ ልክ ማየት ያማል። በቅርብ የሚያውቃት ያውቃል። ማንም ሰው ጥፋት፣ ወንጀል፣ ስህተት ምናምን ሊኖርበት ይችላል። ማናችን ሙሉ አይደለንም፣ ሁላችንም አጉድለናል። ግን ያስታረቀቻችሁ፣ ክሳችሁን ያስነሳችላችሁ፣ ያበላቻችሁ፣ የቪዛ ብር የሞላች ቪዛ የሰራችላችሁ ማለት ሁሉም መልካም ነገር በአንድ ቀን ተከደነና ዛሬ እቺ ሴትዮ ልትሰደብ፣ ልትወቀስ፣ ልትዋረድ ነው። ለምን ሚዲያ ላይ በሪል ላይፍ አይደለም ሚዲያ ላይ ቀን ዘንበል ብሎባታል። ማስረጃ በሌለው ነገር ሰው ባፉ ባወራው ነገር እውነት ነው ተብሎ ዳር እስከ ዳር ግር ተባለ። ሳራ የሆነ ነገር ብትሆንስ ነው እኔ ያለሽ ሁልሽም ቪዲዮ እየሰራሽ ሁልሽም። ዛሬ ግን እሷ እንዲህ ስትባል ያላገጣችሁ ነገ በቤታችሁ፣ በኑሯችሁ፣ በህይወታችሁ በየነገሩ ይገባል፣ አይቀርም። የቀን ጉዳይ ነው። መንገዱ ይለያይ ይሆናል፣ ደረጃው ይለያይ ይሆናል እንጂ የዚች ሴት እንባ ሁሉንም ያንኳኳል። የሚገርምሽ ነገር ባለፈው ነፍሷን ይማረውና የሞተችው ልጅ ቪዲዮን እያየሁት መኩ ይሰማላ እያየሁት ምን ኮሜንት እንዳዩ ታውቂያለሽ? አለሽ አልሞሽም አሁን ይሏታል ብሎ የጻፉ ሰዎች ነበሩ። ያቺ ሞተችውን አሁን ምን ይሰማቸዋል እናንተ እንደዛ ብላችሁ ጻፋችሁት? ልክ እንደዛው ለሳራ እንደዛ ብላችሁ አትጻፉ። የሆነ ነገር ብትሆንስ፣ ብትታመም፣ ብትሞትስ ራሱ ትክክል አይደለም። ከቻላችሁ ሰው እንዲምታባላ ሰውን በጣም መጥፎ ነገር የምትሳደቡ ነጭ ቅማን ሄዳችሁ ተሳደቡ፣ ጻፉላት። እኔ አሁን ባገኘሁት አጋጣሚ ነጭ ቅማን እንደምታስጠላኝ ጽፋለሁ፣ በጣም እንደምትደብረኝ። ስሜን አይደለም ለምን ስትለጥፍ አትውልም 24 ሰዓት ማን ለሷ ቦታ ሰጥቶ ጦሮታ ለወጣች ሴትየው እግዚአብሔር በጣም የምትደብር ሞራል የሌላት የሰው ልጅ ባይዘይ ሞራል ያስፈልገዋል። ሳራ አውቃ ነው
የጋሽ ወርቁን ስም አንስታ በአማራ እንድትጠላ ለማድረግ ነው ያደረገችው። ያ ግን ውሸት ነው። ምክንያቱም ምንም አይነት መረጃ የለም። ትልቅ ሰው ሆኖ እሱ አክባሪው እንደሆነች ያውቃል። ታውራት ደግሞ ዌልካም ማስረጃ የለም መረጃ በሌለ መረጃ ሰው አትፍረዱ ነው አለ። ሂዝ ዌቲንግ ድምጽ አውጥታ እንድታሰማው የለም። ከዛ ውጪ ግን አክባሪ ሲጀመር ደግሞ ይኸውልሽ አንድ ነገር ልንገርሽ ጉቺዬ፣ ማንም ሰው HIV ቢኖርበት ለሰው አይናገርም። ይሄንን እንዴ እኔ አሁን በሽታ አይደለም ህመም ገና ሊያመኝ ከሆነ እንኳን አላወራም ለማንም። ለምንድን ነው የምናገረው? መድኃኒት እየዋጥኩ ነው እወቁልኝ ብሎ ይናገራል። የሌለ ሎጂክ ሆነ። ምንም ጥቅም የሌለ ሎጂክ ሆነ። ነውስ አንቺ እሷን አረጋጊያት። ያ ከዛ ውጭ ያለው ማንም ሰው ይሁን ይሄ ሰው የሆነን ሰው በዚህ ሰዓት ሰላም ነው እኛ የምንፈልገው። ትላንትና ማለት ነው ወይ እና አትስደቧት ፕሊዝ ወይ ብዬ ትላንትና ቴንኪው ማሬ ሁሉንም በዚህ አጋጣሚ ሁሉንም ማመስገን እፈልጋለሁ። ሁሉንም ማለት ነው። ትላንትና እስኪነጋ ድረስ አብረን ነበርን ተሰብስበን ታሜጋ መቼም ታሜጋ ሲባል ያቃጥላል። ታሜ ቤት ተሰብስበን ሁሉ ገና ወደፊትም ያልሽን ነገር ኖሮም ከወጣ ተቀብለነዋል። ሰው በጓደኝነት እኔ እኮ የሆነ ቦታ ሙኒትን አምቼ ሊሆን ይችላል። ሰው እኮ ጓደኛ ሲሆን ያማል። እኔ አሁን ከመኩ ጋር የሆነ ሰው አምቼ ሊሆን ይችላል። እንዲሆኖ ብዬ ገባችሁ? ልታሙ ትችላላችሁ። ሀሜት ነው ልናማ እንችላለን። ስለዚህ ወደፊትም ያማሽንም ያልሽንም ነገር ካለ ትላንት ያደረግሽው መልካም ነገር በጎ ነገር አይተን አሳልፈን ለማንም አንሰጥሽም። ደግ አረግሽ፣ እናታችንም እህታችንም ነሽ፣ እንቀበልሻለን እስከ ስተትሽ ብለው ሁሉ አውርተን ጨርሰን ተነጋግረን ነው እንዳልሽው ሚዲያ ላይ የመጣ ነው። በውስጥ አውርተን ፈተን በደቂቃ ኑኑ ሲባሉ ሙኒት ተኝታ ነበር። ሁሉም መጡ። ቅር ያላቸው የሚያጠፉትም የተቀያየሙትም ነገር ካለ ተነጋግረው ጨረሱ። አለቀ። መኒ ፓወር በሉት ዙጲ ፓወር በይው ጨርሰናል፣ አውርተናል። አሁን ከዚህ በኋላ ኖ ሞር ላይሆን ስታወሪ ምን ስትሳደቢ ምናምን ብትይ ሳራ ነፃ ወጣለች። አሁን ተረኛ አንበሳ ሰጪ ማን እንደሆነ አላውቅም። ተረኛ ደግሞ ይግባ ግብር የሚገብር አለቀ። እስከ መጨረሻዋ ሰዓት ድረስ ደግሞ ለነበረን መልካም ነገር ዋጋ ሁሉም ከፍሏል። የከፈልነው ደግሞ ትላንትና መልካም ነገር ስለነበራት ነው። አሁን ተረኛ አላውቅም። አንበሳ የሚገብር ካለ ደግሞ ተራውን ይገብር። ሳሪ ግን ነፃ ወጣለች፣ ጨረሰች። በቃ እስረኛሽ አድርገሽ ምርኮኛሽ አድርገሽ በየወሩ አዲስ አጀንዳ መጣ፣ አዲስ ቶፒክ መጣ። ያኛውን የከፈለችኝ ለዚህኛው አጀንዳ ነው፣ አሁን ደግሞ የኛው ሌላ አጀንዳ ነው እየተባለ ስትከፍላት ነው። በቃ ጨረሰች፣ ነፃ ወጣች። የመጣው ይምጣ ተብሎ ያ ብዙ እንደቸገራት አሳይታለች። ባይዘ እኔ አሁን የተረዳሁት ዛሬ በጣም ብር እንደምትፈልግ አንበሳ እንዴት ሰው ጌም ለመጫወት እንዳይሸንፍ አድርጊኝ ያልበለዚያ ሰድብሻለሁ። በጣም ነውር እኮ ነው። እግዚአብሔር ለካ ጌም ለማሸነፍ ሰው መሰደብ አለበት። የዛኑ ቀን እኮ አልገባችሁም እንጂ የዛኑ ቀን እኮ እብድ ብላ አይታችኋል። የእንትኑ ቀን የሚሄድበት ሰው አያስተውልም። አየክ ከዚህ ወዲህ የሚሄድበትን የጭካኔ ጥግ ብላችኋለች እኮ አሳያችኋለሁ። ከዚህ ወዲህ የሚሄድበትን ነግራችኋለች እኮ። እኔ ደግሞ አልገባኝም። ማንን ልትሳደብ ነው እላለሁ ለራሴ ማለት ነው። ለካ ሳሪን ነው የምትለው። አልገባኝም። ምንም ስላልሰጣችሁ ምንም አትጠብቁ ከኔ። ይሄ ነው የምንሰጥሽ። ይሄን ናይል ቸግሯት እንደምትኖር ያው ቪዲዮ ዛሬ ሪከርዱ ያሳያል። ማግኘት መጥቷል፣ ይቀጥልበታል። ለማንኛውም ግን እኔ በሎጂክ ደስ ይለኛል። ባይዘ ሰው ከሚያወራው እረዳለሁና ነጭ ቅማል በጣም ተቸግራ እንደምትኖር ችግሯን ለመወጣት ሰው እንደምትሳደብ ዛሬ ተረድተናል፣ አይተናል፣ ሰምተናል። ወይ ብዬ ጃጓር ብሩን ያስመልስልን። እኔ 2000 ፓውንድ ሰጥቼዋለሁ። ሀቅ ነው። ሪሲት አለ። ግን ጃጓር ምን ነገር ወዲያና ወዲህ የሚያመላልሱ ወንድ ልጅ አይደል? ብሩን ብቻ ያስመልስልን። ለነጭ ቅማል በእኔ በኩል 2000 ፓውንድ ይቅርታ፣ እኔ የሚከፈለኝ አላዳምጥሽ። ረግጣለሁ
ኧረ ማግኘት በጣም እኮ እግዚአብሔር አስነዋሪ ነገር ነው። ጌም ለመጫወት ሰምተሃል? አስከፍለኝ 2000 ፓውንድ እየተከፈለው ነው ሰው ወይ ብዬ አስከፍሉኝ። ከፈልኩት እኮ ነው ይሁን አመሰግናለሁ። ለምን ከፈልኩ መሰለኝ? ስለተጨነቀች በቃ አስጥላት ስለው 7 አንበሳ ብላለች። በእነሱ ሀገር ደግሞ አንበሳ 288 ፓውንድ ነው አለ አንድ አንበሳ። ስለዚህ የ7 አባዝቼ የስድድብ አመላላሽ እያስከፈለ ነው። ተመቸኝ። ወንድ አይመስለኝም። ለምን እንደሆነ ገብቶሃል? ሴት እንደ ሴት ወይ ቀሚስ ለብሶ ወይ ቁጭ ብሎ ቡና ያፍላ። በቃ የአራዳ ልጅ እኮ ላስላስ አድርጎ ላሽላል። በቃ ትጣላለህ እኮ ሁሉም። በቃ እያንዳንዳችን እኮ እንጣላለን። ተጣልተን እኮ ላሽበል ትላለህ። ግን ይሄ በቃ የመጨረሻ ወንድ አይደለም። ቆሻሻ በየአጀንዳው ምን አለች? መጀመሪያ ነው የከፈልኩት 2000 ፓውንድ እንዳትሰድባት ተብሎ የመጀመሪያ ጊዜ ሰደበቻት ጊዜ ያ ሲሰጣት ስታቆም ከድኛ ያስቀምጨዋለሁ ከዚህ በኋላ ብላ መደራደሪያ ደግሞ የአይዲያ መደራደሪያዋ ምንድነው? ጉቺ ስሜን ብትጠራ የምመለሰው ወደ አንቺ ነው። ስለዚህ እንደዛ ስትሰድበኝ ለሰዎች እያገዘች በሰዎች እያመካኘች የሰዎች ብር በልተሻል እንዲያርገሻል እያለች ሁላ ስትሳደብ ጸጥ አልኩኝ። ለምን እኔ ወጥቼ አንድ ቃል ከተናገርኩ ሳሪ ልሰድባት ነው። እስቲ ይቅር። አንድ ጥያቄ ግን አለኝ። አፏን በስንት አንበሳ ነው የምታከራየው? እኔ ምን አውቄ። ሰው እኮ ይልሽ ያለው አሁን ሳራ አይ ቲንክ ሀብታም ነች አይደል? ታከራያለች ሱቋን ምኗን እቺ ነጭ ቅማል አፏን ያከራየች በአንድ አንበሳ ለሁለት አንበሳ። እኔ እኮ የገረመኝ ላይክ አሜሪካ አሁን ይሄ በዚህ የተገደበው ግድብ አለ አይደለ? መርከቡ እንዳልፍ መስፈርቶች ያሉ የሚቀመጡ ይሄን ካደረሽ ይሄን ታረጊያለሽ ምናምን የሚባሉ ከሱ ሰምታ ነው መሰለኝ። ይሄን አንበሳ ካላወረሽ በዚህ ቀን እንደዚህ ካላደረሽ እንደዚህ አደርግሻለሁ። ማን ስለሆነች ብልግና ነገር ለምትሳደበው ራሷን ለምታዋርደው ሰው እኮ ያልገባው ነገር ሰድባ እኮ ራሷን ነው ያዋረደች ያለችው። እኔ አሁን ብልግና ነገር ባወራ ራሴን ነው ያዋረድኩ ያለሁት። አሁን ማግኘት ያለ ጫወታ እንስቃለን እንጂ ለቤት አርገ የባሏን ስትሰፋፈት የምትውል ስለሌላ ሰው ትደነቃለች ብለህ ነው? እሱ ቆሮ ረቀውም ብላችሁ አስቡ። ሬሳ ላይ እየተፋች የምትውል ሴትዮ አሁን ስለ ወርዳቻ አፋከተ ማንንም ትመታለች። ስለዚህ ያንን አለመገንዘብ ነው ሰው የተሸወደው። ድምጽህ የሆነ ድምጽህን ትንሽ ከፍ ታፍኗል ታለው ወሰደችው። እንዲህ ሄለን ይሄን ድምጽ ወሰደችው። ወይ እዚህ ጋር አትፍሯት ሰዎች፣ ይኸውላችሁ ውጡ ወደ ውጪ። ለሚሳደብ ሰው አትፍሩ። ማን ነው አንደኛው ሰው ምንድነው 10 ዌብሳይት ቃን ይዛለች። እኔ ቃን የምትይዘው ባለቤቴ ነች። ምን አባቱ ስለሆነች እሷች የቀዘቀዘች ደግሞ የምትይዘው ምን ስለሆነች? እኔ ምፈራ መስሏችሁ ነው? እኔ ቀብራራው እኔ ቁሰርቼ ነው የምበላው። እንደ ነጭ ቅማል አንበሳ ስጭኝ ያለበዛ ሰድብሽ ያለው ብር አስገብ አካውንቷን የተናገረች ብር የምትቀበል እግዚአብሔር ያሳያችሁ። አካውንቷን የተናገረች ብር የምትቀበል ከዚህ ዱባይ እየደወለች ይሄ ወርደን አይደለም። እኔ አቀለልኳት፣ በቃ ዛሬ አቀለልኳት። ተራ ሰው ነች እየደወለች ብር የምትቀበል እየደወለች አንበሳ ሳሪ ሰርታ መከራውን አይታ ባመጣችሁ በነገደችው 10 አንበሳ 5 አንበሳ አምጪ እያለች እቺ የኦንላይን ቀማተኛ ነጭ ቅማል ሳይሆን አንበሳ ቀማተኛ ነች። እቺ ሰው ጌም ለማሸነፍ በቃ ስሟ እንዲነሳ አሸነፈች እንዲባል ነው። ጌሜ ላይ እንዳሸንፍ አድርጊኝ እንዲህ ብላ አሸንፋ ራሱን ማሸነፍ ስሜት ይሰማታል። ሰው ፈልጎ ሲሰጥ ነው ደስ የሚለው። ወዶሽ ሲሰጥሽ አስገደደሽ መድፈር በአንበሳ ደባሪ ነው፣ በጣም ይደብራል። ማግኘትስ እንዴት ነው? ይሄን እንዴት አየው የዛሬውን ጉዳይ? ኔትወርኬ ነው ጠብቁኝ። እሺ። እና ለማንኛውም ከዚህ በታች ያላችሁ ሰዎች ፕሊዝ ሳሪን ለብዙ ኢትዮጵያኖች ስትረዳ ብዙ ነገር ስታረግ አይተናል። እሷን አበረታቷት። ከዛ በተረፈ እዚህ ጋር ተጣሉ ተብሎ የተቀመጡ ሴቶች በሙሉ ይታረቃሉ። ብቻዋን ትቀራለች ነጭ ቅማል።
ባሏንም እንዳደረገችው እንደተባለው ለብቻዋ ትቀራለች ብዬ አምናለሁ። ምክንያቱም ክፉ ስራ የሚሰራ ሰው በሌለበት የሰው ስም የሚያነሳ የሰው ስጋ የሚበላ ሰው መጨረሻው እንዲህ ነው። ዛሬ ውርደቷን ነው ያየሁት። ነጭ ቅማል ተዋርዳለች። በቃ እንደምትለምን ዱባይ ምናምን እየደወለች ሰው ውጭ ሀገር ተቀምጦ ሰርቶ መብላት እየቻለ ልጅ ወልዶ እንዴት ደውሎ ያልሰራውን ብር አምጪ አንበሳ ካልሰጠሽኝ ሰድብሻለሁ። በጣም ጸጋ ተርከሰከሰች የሚለው ነጭ ቅማል ተርከሰከሰች በአንበሳ ጉዳይ ወደሚለው ቀየረው ለማለት ነው። ቀጥሉበት። አረ በጣም ያሳዝናል እውነት። በስማ ታሳዝናለች። በጣም ነው የምታሳዝነው። ማን ነው ዌብሳይት የሷ ፋሚሊ ነው የምትለው? ኧረ እባክህ የነጭ ቅማል በፍጹም ለምን ተዋሻላችሁ? ራሷ ነጭ ቅማል ነች የምትጽፈው። እኔ ዌብሳይት ወደ ትቀልዳለህ እና ለማንኛውም በቃ እኔም ልውረድ። ማግኘትም ሜምበር ሁኑ ፍቅሮቼ፣ ሁላችሁ ሜምበር ሁኑ። እኔ የምለው እግዚአብሔር ተረኛ አንበሳ ገባሪ ስጣት። ያልነቃ ደግሞ ካለ እስቲ ዌብሳይትን በቃ አንበሳ ስጣት። እስቲ ትምጣ እኔ ጋር አይጠፋም እኮ አንድ ደግሞ እንዲመሰደብ የሚፈራ ቅማሏን ነጭ ቅማሏን ማፈርጥላት እንኳን አንበሳ ልሰጣት። ግን አንድ ነገር ልንገራችሁ፣ ወጥራችሁ ወይሱን እንድታሰማ ጠይቋት። መኪ ትሰማለህ፣ ግን ትሰማለህ። ሚዩት ነገር ሚዩት አንዱ ይፈርድ ትሰማለህ። ሚዩት ነው ደግሞ አሁን አይ እናንተ እኮ ሾርት ሚሞሪ ሆናችሁ ተቸገርን ጋይስ። ጠብቁ ደግሞ አሁን ቅርብ ቀን በአንዳችን የሆነ ነገር ይዛ ትመጣለች። የእውነት ነው የምላችሁ፣ በሆነ ሰው የሆነ ነገር ይዛ ትመጣለች። አብራችሁ እልል ትላላችሁ። አብራችሁ እንዳዲስ ምንም እንዳልተፈጠረ እንደማያውቅ አብራችኋት እልል እንዲተባለ እኮ እያላችሁ እልል ትላላችሁ። ያንን ያደረገችው እኮ ያንን ነው። ምንን ከምን ጋር መነካካትና ምንን ከምን ጋር መደባለቅ እንዳለባት ጠንቅቃ የምታውቅ ነች። ስለዚህ በዚህም ሳይድ በዛም ሳይድ ነው ልታነካካና ረብሻ ልታስነሳ የፈለገችው። ሰማዊ ሆኖላታል። ደግሞ የሚወድና ሰውን የሚያከብር የሚያዝን ደግሞ የተረዳም አለ። አንዳንድ ሰው የእውነት መሰደብ ይፈልግ ምንም አይመስለውም። አንዳንድ ሰው ደግሞ ስድብ አይፈልግም። እንትናንም ማምታልኛለች መንግስት ይታማ የለ እንዴ? እንትናንም ማምታልኛለች ሙናንም እንዲህ ብላለች፣ ታሜንም እንዲህ ብላለች፣ ስለ እንትና እንደዚህ ብላኛለች፣ ስለ እንትና እንደዚህ ብላኛለች። ቆይ ጉቺና በሌላ ስልኬ ልግባ። እሺ ይኸውልህ እሱንማ ጋይስ ደጋግሜ ነገርኳችሁ። ባይሆን ከመጀመሪያም ባይሆን ጥሩ ነበር። እኔም ደግሞ የሆነ ሰዓት ላይ ጠርጥሬ ደጋግሜ ጠይቄያታለሁ። ሳሪዬ ከዚህ ሴትዮ ጋር ትደዋወያለሽ እንዴ? ሳሪዬ ከዚህ ሴትዮ ጋር ታወሪያለሽ እንዴ ስላት አይ አልደዋወልም ነው ያለችው። ለምን? በቃ እንዳትሰደብ ስለፈራች፣ ሶስተኛ ሰው እንዳይሰማ ስለተባለች፣ እንዳትነግሪያት እንዳታወሪላት ስለተባለች እንደዛ ነው የምትለው። ግን ያንን አለች ደበቀችኝ፣ ስለኔ እንደዚህ ብላለች ብዬ ዛሬ እንደዚህ ነገሮች መስመር ሲስቱባት እኔ አብሬ ተገልብጬ እንትን አላት። በፍጹም ጀርባ የሚሰጣት ሰው አይደለችም ሲጀመር። ዛት ሰውያ ሁላ ሰው እስከ ስህተቷ ይቅርታ አድርጎ ተቀብሎ ይመጣ አለ የምትለው ማስረጃ ደግሞ አይውሽ ድምፁን አውጥታ ለህዝብ ብታሰማ ጥሩ ነው። ህዝብ መስማት አለበት። በቃሏ ያለችውን ነገር በድምፅ ከሳራ አፍ ሲወጣ የሌላውን ነገር ስታሰማ አይደል እንዴ ዋለችው? ለምንድን ነው ይሄኛውን የማታሰማው?
ማሰማት እኮ አለባት እንዴ? መሰማት እኮ አለበት ጋይስ። እንዴት ነው ዝም የምትሉት? አሰሚን አትሉም እንዴ? መስማት አለብን። የት አለ? እመኑኝ አንበሳ ነው የምትጠይቃችሁ። አንበሳ ትጠይቃላችሁ። አንበሳውን ደፍሮ የሚያወርድ ካለ እና አንበሳ ነው አንበሳውን ታወርዳላችሁ። ድምፁን እናዳምጥ፣ ድምፁን አሰሚን እንዳትሉ ራሱ የአንበሳው መጠን ጨመር ይላል። እንደ በፊቱ 5 ወይ 3 2 አንበሳ አትባሉ። በአሁኑ ረገጥ ያለ አንበሳ ነው የምትጠየቁት። ለምን? የተጠራውም ስም ከበድ ያለ ሰው ስም ስለሆነ አንበሳውም ከበድ ይላል ብዛቱ። ይሄ ነው የሚሆነው። ብንጣላም አላነሳም ማለት ነው የሚበልጠው የሚሻለው። በተረፈ ለዚህ ነጭ ጥማል ግን ብዙም ቦታ ባሰጡ ባይዘው ሰውን መሳደብ፣ የሰው እናት መሳደብ፣ የሰውን ፋሚሊ እናት አባት መሳደብ ውርደት ነው። ራሷን በራሷ እያዋረደች ነው እንጂ ማንንም ምን ያው ሳራን ስለሰደበች ሳራ ተዋርዳለች ይላል አይደለም። በራሴ በኩል ራሷን እየተዋረደች ያለች ነጭ ጥማል በዚህ እድሜዋ የሰውን እናት የሰውን ገበና የሰው ትዳር ውስጥ እየገባች ይሄን አይል የምታቦካ በጣም የሚያስጠላ ነው። አሳፋሪ አስነዋሪ ነው። 12 ዓመት ልጅ እንኳን እንደዚህ አይናገርም አይሳደብም። ኧረ ነውር ነው ብሎ በሚተውበት ዘመን እንዲህ አርጅታ እንዲህ ማድረጓ ውርደት ነው ለማለት ነው። ጉቺ መልካም ጊዜ ይሁንልሽ። አመሰግናለሁ። እሺ እኔ እሺ እና ማሮቼ ሮዚ ሪታዬ ወጣሽ ነይ ግቢ ፎሎ ላስደርግሽ። ሪታዬ ካለሽ አንድ አበባ ስጭኝሽ ፎሎ ላስደርግሽ ነይ ግቢ። ወሬ ይዘን ነው ዝም ያልኩሽ። እና ማሮችዬ ሾርት ሚሞሪ አትሆኑ። ነገ ከነገ ወዲያ ደግሞ ነገር ታሪክ ገልብጣ በሌላ መልኩ ትመጣለች። አትርሱ። ከትላንት ወዲያ ማንን ምን ስትል እንደነበር ስለማን ምን ስታወራ እንደከረመች ምን እንደነበር አትርሱ። ሾርት ሚሞሪ አትሆኑ ፍቅሮቼ። ዩኒቨር ነው ተረኛው። እኔ ቅድም ብያቸዋለሁ። ዛሬ ወይ ከሳሪ ላይ ነገሩ ይቆምና ወይ ሙኒት ወይ እኔ ወይ ሳሪ ዳጣ ወይ አንዳችን እንረገጣለን፣ ወደኛ ይዞራል ነገሩ ብያችሁ ነበር። ሙኒት እየተረገጠች ነው አላችሁ ቅድም። ስለዚህ እንደ ሳሪ አይነት መሰደብን የሚፈሩ መዋረድን የሚፈሩ ኑሯቸውን፣ ህይወታቸውን፣ ትዳራቸውን፣ ልጆቻቸውን የሚያከብሩ በትዳር ውስጥ ያሉ ሰዎች በመፍራት ብዙ ነገር አድርጉም ቢባሉ ላለመሰደብ ሊያደርጉ ይችላሉ። እኔ ግን መልሱን ሰጥቼዋለሁ ለጃጓር። አይ ጉቺን የከፍላለው ብላኛለች። በላንተ ጃጓር ውጣና እኔ ደግሞ ምን እንደማሰማን ያውቃለሁ። ያን ሰዓት አንተ በል እኔን አስጥለኝ ከሷ ብላኛለች ብለህ አንተ ከአፍካ አውጥተህ በል፣ ወይም አስቁምልኝ ብላኛለች እንዳትሰድበኝ ብላኛለች አንተ ብለህ ስትል እኔ ደግሞ አውጥቼ ምን እንደማሰማን ያውቃለሁ። ዛሬም ነገም ሳሪን አስተውልን ብለን ነበር። እማትተዋት ከሆነ ታዲያ ሁላ ብር መክፈሉ እኔ አሁን በጣም የምታስቀኝ ፓርት ማለት ነው። በጣም የምታስቀኝ ፓርት ምንም የላትም እንደዚህ ነች ምናምን ትላለች፣ ግን 10 አንበሳ ከኔ ትጠይቃለች። እንደሌለኝ ካወቅሽ ምን አስጠይቀሽ 10 አንበሳ? ሲቀጥል እኮ አረብ ሀገር ነው አይደል የምኖር? አንቺ ከኔ የተሻለ ሀገር ነው የምትኖር ማለት ምን? የትኛውን ፋይሌን እንድትደብቂልኝ ነው 10 አንበሳ ማወርድልሽ? አንድ አበባም አልሰጥሽም ጭራሽ። በትልቁ ማነው በፌክ አካውንት እንዳትመጣ በትልቁ መታ ታውርድልኝ። ቅጥል ሊበሉ ማንንም ተቃጥልኝ። እኔ ጠላት የለኝም፣ ባይዘው ከማንም ጋር ጠላት የለኝም። በቃ ጊዜያዊ ጸባለኝ። ቀይ መስመሬን አስምሬ ተቀምጫለሁ። እንዲቃጠልልኝ የምፈልገው 10 አንበሳ ከፍዬሽ አንቺ የምትሰድብልኝ ሰው የለም። እሱን ደግሞ ጃጓር ፊት ነግሬሻለሁ እንደማላደርግ ነግሬሻለሁ። እሱ ፊት ደንግጠሽ እኔ አላልኩም ብያለሁ ወይ አይ ለቀልድ ነው ያልኳት ምናምን ሲሉላ ጃጓር ድምፁ አለ ያ ፐርፐዝሊ። ምክንያቱም የሚዲያ ሰው ነኝ ናው ኤዲስ አይኔን ገልጫለሁ። ያውም እንደዚህ አይነት ሲሪየስ ኢሹ ያውም በአንቺ ቤት የሚያዝ ኢሹ ላይ ለምን ማስረጃ ያሽካላችሁ? ያስቀኛል። ምክንያቱም የሆነ ቀን ከሆነ ድራማ ጋር እንደምትመጡኝ እናውቃለን፣ ጠንቅቀን እናውቃለን። ግን ስቲል የምጠብቀው መስመር ስላላለፍክ ሌላ ቮይስን ከፍቼ አላሰማም አላደርግም። ያንን መስመር አልፈክ አንተ
እላፊ ሄደ ከተናገርክ ግን I will do it anyways ስድብ ምንም አያመጣም በስድብ አልሟሟንም አለን እየተሰደብን ነው እዚህ የደረስነው እኔ ባይዘው ማለት ነው መቼም የማትፈታኝ ስሙን ያልሰጥሽም እርገጭኝ ስላልኩሽ ነው ዛሬም because of ሳሪ ነው ያነሳሁት ኢሹሽን መቼም የማላነሳሽ ሰው ነሽ ምንም ነው የማትመስይ አሁንማ ማን ማለት በኔ ዙሪያ ያለ ሰው ራሱ በፊት ሰሞን ስትሳደቢ አስገርመሽኛል አስደንቀሽኛል ምናምን ህዝብም ስላመነሽ እንዲነው ያልሽ ስታመጪ ብዙ ነገር ስላደረግሽ በሰዓቱ እውነት መስሎት ብዙም ዛሬ እኮ ማያምንሽ ሰው ይበዛል ስለዚህ ነው አይገርመኝም አይደንቀኝም ሪሚዬ ቴንክ ዩ ማይ ላቭ ሳሪም በርትታለች ከዚህ በኋላ ምንም ብትያት ምንም ነው የማይመስላት አሁን የተደላደለ ሰው ታውቂያለሽ ድልድል ያለ ሰው ቴንክ ዩ አሁን ድልድል ብለናል እንደ ሐሳብ ተመችቶናል አራሪምዬ ዛሬው ደግሞ ምንድነው እናቴ ተመችቶናል ጊፍት እንደዚህም ቁጭ ብለሽ እኮ ቆንጆ ወሬ ካወራሽ ሰው ይሰጣል ይወደደሽ መንገደኛም እልፍ ስትይ የሆነ የምታወሪው ነገር ከተመቸው ሰው ይሰጣል የግድ ጊፍት ለማግኘት እኔ ግን ማውቅ የፈለኩትና ጋይስ የናፈቀኝ ተረኛ ላንቺ ጊፍት አንበሳ የሚያዘንበውን ሰው ማየት ፈልጋለሁ ላንቺ ተረኛ አንቺ ቤት አንበሳ የሚያዘንበው ሰው ምክንያቱም አሁን የገባኝ ወይ ስድብ የሚፈሩ ወይ የሆነ ችግር ያለባቸው ወይ ምናምን ሰዎች ናቸው ከሱም ጋር ሳወራ በደረስኩበት ዋንስ ዩኒቨርስና አንበሳ እስከ ልጁ ጃጓር አውርዶላት ጋላሪ ላይ አይቼ ጠየቅኩት ጃጓር አንበሳና አንበሳ እስከ ልጁና ዩኒቨርስ አንተ አውርደህላት አየሁኝና የማን ነው ሲል የሰው ነው አለኝ ሰው ስጥ ብሎኝ ነው ብሎ አለኝ የሆነ ሰው ኬዙ ይያዝበትና እኔ እንዳትሰድብኝ ብዬ ስትሰድብኝ ለሽደሪ ቀንና ማታ እግርሽን ዘርግተሽ ምን አገባኝ እኔ የሚወደኝ የሚፈልገኝ ይከተልልኛል የሚፈልገኝ የሚወደኝ የምመቸው ዝም ብዬ ሳወራ መጥቶ የምትሳማዋንም መኒገንም ልብም ንብም ዝምብም ሰጥቶኝ ይሄዳል አለቀ የግዴታ የሆነን ሰው ላይፍ ሚዝረብል ማድረግ አያስፈልገኝ ስንቱን እኮ እሪ እንቧ ብለሽ አስለቅ ደግሞ መልሰሽ ልታሞካሽ እኔ ግን ብዬሻለሁ ባንቺ ቤትና ባንቺ አፍ ስሜ በመልካም እንዳይነሳ ይሄንን ነው አይደል ጃጓር ታይ ሲልሽ ያልሽው እንዲህ ስላለችኝ ነው እንዲህ ብላኛለች እና እንዲህ ያለችበትን ወጣ ይቅርታ ትጠይቅ ከዛ አንቺ እኔን ስም በመልካም ልታነሹ ይሄን ትበያለሽ እድሜ ዘላለምሽን እንዳታነሽ ፈቅጄልሻለሁ እዛ ቡቺ ያልሽኝ ሙቺ ያልሽኝ ምን አልሽኝ እኔ ምንም ነው የማትመስኝ አይ ዶንት ኬር መቼም ፈቅጄልሽ ነው እንዳትጠሪኝ ስሜን በመልካም ብዬ ያልኩሽ ነው እያከናወንሽ ያለሽ እኔ ያልኩሽ ስሜን ተሳስተሽ ቶፒክ ቢደግፈኝ እንዳትደግፊኝ አንቺ ደግሞ ሀቅ ይውጣልኝ ብላ አላልኩም እስቲ ብላይ ነው ብሎ ይበል ለሱ ነው ያወራሁለት ያለው ነገር ይሄ ነው እዛ ጋር እንደሚወራው አይደለም ያልኩት ለምን ገብተህ የኔን ስም አነሳክ ብያለሁ አላለችኝም ይበል እሱም ደግሞ እስቲ ጃጓር ጉቺ አላለችኝም ይበል አንድ ቀን በስተት ደግፈኝ ግባና ተከራከርልኝ አሰደብከኝ ብዬ እኮ ተጣልተናል እኔና እሱ ጃጓር ምን ይሁንክ ነው አሰድበከኛል ብዬ እኔና ጃጓር ተጣልተናል ለምንድነው እየገባክ ስሜን የምታነሳው እዛ ቤት ብዬ ተጣልተናል ምንድነው ፕሮግራምክ ምንድነው ለምን ስሜን ትጠራለህ እዛ ሄደክ እና ኤኒዌይስ ያሳዝናል ግን ያሳዝናል ሰው ይሄ ሁላም ብር ከፍሎ ሲሰደብ ላለመሰደብ ስድብ ፍራቻ ስድብ ሽሽት አንቺ የሳሪ እንባራሱ ለማየት ያብቃሽ እና የተያዘባት ነገር እኔ እኮ ሴት ነኝ ምን ትይዝብኛለች ሳራ እኔ ምን ትይዝብኛለች ትልቁ ነገር ወይ ከሆነ ሰው ጋር የሆነ ነገር ሳደርግ ነው ይያዝብኛ
በገዛ ገላይ ማን አባቱ አገባው? እኔ ፈርሞ ያገባኝ የለ ቋሚ ቦይፍሬንድ የለኝ። ከፈለኩት ጋር በለጣለጥ ምን ያመጣል? ምን ያመጣል? ምን ያመጣል? ማን ይጠይቀኛል? ወድጄና ፈቅጄ ላደረኩት ነገር ከዚህ በላይ ሌላ ምን አለ? ሊያዝብኝ ልፈራ የምችለው ነገር ሰው አልገደልኩ። አረብ ኤምሬት እኮ ነው የምኖረው። ህጋዊ እኮ ነኝ፣ ወረቀት አለኝ። ያኔ ቁማር ስታጫውቺ ሪከርድ አድርገው ሆልዶን ያረጉልሽ። የአረብ ኤምሬትን ህግ አታውቂም እንዴ? ሆልዶን አድርገውት ጊዜው እንዳያልፍባቸው ይክሰሱ ሄደው። የኔ እናት ይርጋ የሚባል ህግ አለ፣ ያግዳቸዋል። ከሰውኝም ተቀባይነት ሳያገኝ ውድቅ አድርገው ይመለሷቸው አሉ። ጊዜ እንዳያልፍባቸው እኔ ሱቅ እስከ ከፍት ድረስ ቁጭ ብለው የሚጠብቁ አይሆንም። በኋላ ይቃጠልባቸዋል። ሳይከሱኝ እስር ቤት ሳልገባ ንገሪያቸው እንዲከሱ። ከሰውም ደግሞ ውድቅ የሆነባቸው አሉ። ኢትዮጵያ እያለ የሰደበችን ብለው የከሰሱት አንቺ የምታውቂያቸው የነገሩሽ ህግ እኮ ነው አልቀበልም ያላቸው እንጂ ተተውኝ እኮ አይደለም። የዚህ ሀገር ህግ አንቀበልም ብለው ነው እኮ ይመለሳቸው። አሁንም ቢሆን ይክሰሱ፣ ጊዜው እንዳይሄድባቸው አስታውሻቸው፣ ሰዓቱ እንዳያልፍ።